ሴቶች በትላልቅ አካል ውስጥ ያሉ ህፃናት ናቸው። ይህን ያለው ሾፐንሃወር የተባለ ፈላስፋ ነው። አስቀያሚ ንግግር ይመስላል አይደል? ነገር ግን አንዲት ሴት በሀብታም ወንድ ምክንያት ትታ ስትሄድ አይተህ ታውቃለህ? ወይም ዛሬ እያለቀሰች ነገ ከሌላ ወንድ ጋር ስትሽኮርመም አይተሃል? እንዲህ አይነት ሁኔታ አጋጥሞ ከሆነ የሾፐንሃወር ንግግር ስድብ ሳይሆን የተደበቀ የሰው ልጅ የተፈጥሮ እውነት እንደሆነ መረዳት ጀምራለህ። ሴቶች ህፃናት ናቸው። ትልቅ አካል ያላቸው ህፃናት ባህሪያቸው ልክ እንደ ልጅ ነው። አርቀው አያዩም። ሾፐንሃወር ይህንን ሲል ሴቶችን መተቸቱ ብቻ አልነበረም። ከክፍለ ዘመናት በኋላም እስካሁን ድረስ የሚያስተጋባ ፍልስፍናዊ ጥቃት መሰንዘሩ እንጂ። ኦኑመን በተሰኘ ታዋቂ ድርሰቱ ሴቶችን አርቀው የማያዩ አታላይ፣ በደመነፍስ የሚመሩና ምክንያታዊ ያልሆኑ አድርጎ ገልጿቸዋል። ለአብዛኛው ዘመናዊ ሰው ይሄ ንግግር ንጹህ የሴቶች ጥላቻ፣ አስጸያፊና ጨካኝ ይመስላል። ነገር ግን በአንድ ወቅት አንዲት ሴት የተሻለ ሀብት ላለው ወንድ ብላ ትታ ከሄደች፣ ወይም ዛሬ ፊት ለፊት ስታለቅስ የነበረች ሴት ነገ ከሌላ ወንድ ጋር ስትሽኮረመም ካየህ፣ ወይም የሴት ፍቅር ልክ እንደመጣ በቅጽበት ሊጠፋ እንደሚችል ተሰምቶ ካወቀ የሾፐንሃወርን ሐሳብ በከፊልም ቢሆን ታውቀዋለህ። እሱ ነገሮችን በምናቡ እየፈጠረ አልነበረም። ጥንታዊና በዝግመተ ለውጥ የመጡ ነገር ግን ተደብቀው የቆዩ እውነታዎችን እየገለጸ ነበረ። ይህን ያለው ብዙ ወንዶች ለምን እንደምትወደኝ ትናገራለች፣ ግን በተግባር ግድ እንደሌላት ታሳየኛለች ብለው መጠየቅ ከመጀመራቸው ከረጅም ጊዜ በፊት ነው። በዚህ ቪዲዮ መጨረሻ ሴቶችን አትጠላም፣ ነገር ግን በጭፍን ማመንህን ታቆማለህ። እስኪ እንጀምር። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ምክር የምትፈልጉ ካላችሁ በ0964732036 ላይ መደወል ትችላላችሁ። እንደዚሁም ደግሞ ቴሌግራም ፔጃችንንም መቀላቀል ትችላላችሁ። አብራችሁን ቆዩ። ሾፐንሃወር እንደሚለው አእምሮ በወሲባዊ ስሜት ያልታወረ ወንድ ብቻ ሴቶችን በትክክል ማየት የሚችለው። እሱ እንደሚለው ህይወት በራሱ በፍላጎት ኃይል የተጠመደ ወጥመድ ነው። በዚህ ወጥመድ ውስጥ ሴቶችን እንደ አጋር ሳይሆን የተፈጥሮ መጠቀሚያ መሳሪያዎች አድርጎ ያያቸዋል። ለእሱ የሴቶች ውበት ምትሃት ነው። ድህነት ወንዶችን ወደ ወሲብ፣ ወደ አባትነትና ወደ ስሜታዊ ባርነት ለመክተት የተዘጋጀ የተፈጥሮ ማታለያ ነው። ሴቶች በተፈጥሯቸው ለመታዘዝ የተፈጠሩ ናቸው ይላል። ነገር ግን በስሜት በሽንገላና በማታለል እንደሚገዙ ያስጠነቅቃል። ይሄ ክፋት አይደለም፣ ብልሃት እንጂ። የሴቶች ፍቅር ውል እንጂ ቃለ መሐላ አይደለም ይላል። በተፈጥሮ ወንዶችን ለመማረክ የተነደፉ ናቸው። ሾፐንሃወር የወንዶች ስቃይ ምንጩ የፍቅር ቅዠት እንደሆነ ያምናል። ወንድ ስለ ስሜትና ስለ ውርስ ሲያስብ ሴት የምታስበው ስለ ደህንነትና ስለ ህልውና ብቻ ነው። ስለዚህ ሌላ ወንድ የተሻለ ነገር ካቀረበላት ጥላት ሄዳለች ማለት ነው። ይሄ ንግግር ሊጎዳ ይችላል፣ ነገር ግን ሾፐንሃወር ገጣሚ ለመሆን አልሞከረም፣ ሊቀሰቅስህ እንጂ። የፍቅር ጓደኝነት መተግበሪያዎችና ፍቺ ከመብዛቱ በፊት እሱ የተፈጥሮን ኮድ አይቶ ነበረ። ከእንባ ከልስላሴና ከተሽኮርማሚነት በስተጀርባ ያለውን ባዮሎጂያዊ ማሽን ተመልክቷል። ጭምብሉን ገፎ አሳይቶናል። እነሱን ለመረዳት የሴቶችን አለባበስ፣ አነጋገርና ባህሪ ማየት ብቻ በቂ ነው። የሚመሩት በምክንያት ሳይሆን በከንቱነትና በደመነፍስ እንደሆነ ጽፏል። ቃላቱ ጨካኝ ናቸው፣ ነገር ግን ዘመናዊ ወንዶች በጸጥታ የሚያውቁትን እውነት ይነካሉ። አንድ ቀን የምታለቅስ በሌላ ቀን የምታታለል ሴት፣ እወድሃለሁ እያለች ከጀርባ የተሻለ አማራጭ የምትፈልግ ሴት፣ በቡጢ ሳይሆን በዝምታና ፊቷን በማዞር የምትቀጣ ሴት። ይሄ በሴቶች ተፈጥሮ ላይ የተፈጠረ ስህተት ሳይሆን የሴቶች ተፈጥሮ እራሱ ነው ይላል። ክፉ ስለሆነች ሳይሆን ለጥቅም ስለተዋቀረች ነው። ሳይንስ ይህንን ማረጋገጥ ከመቻሉ በፊት እሱ በዝግመተ ለውጥ መነጽር አይቶት ነበረ። የሚያስፈራው ነገር ይኸውልህ፣ የዛሬዎቹ የስነ ልቦና ባለሙያዎችና ባዮሎጂስቶች ከሱ ጋር መስማማት ጀምረዋል። ተፈጥሮ ለሴቶች ህልውናቸውን የሚያስጠብቁበትን መሳሪያ ሰጥታቸዋለች ይላሉ። ሾፐንሃወር ሴቶች ታማኝነታቸው ለልጃቸው እንጂ ለባላቸው አይደለም ሲል ሰዎች እብደት ነው አሉት። ነገር ግን ዘመናዊ የዝግመተ ለውጥ ሳይኮሎጂ ለዚህም ስም አለው። ሃይፐርጋሚ። ይህ ማለት ሴቶች በተፈጥሯቸው ካሉበት ደረጃ ከፍ ያለ ደረጃ ያለውን ወንድ የመፈለግ ዝንባሌ አላቸው። ይሄ ህግ ከሞላ ጎደል በሁሉም የፍቅር ግንኙነት ውድቀቶች ጀርባ አለ። አንድ ወንድ ሁሉንም ነገር ከሰጠኋት እሷ ግን ሄደች ሲል መልሱ ይሄ ነው። ሴቷ የምትፈልገው የተሻለውን አማራጭ ነው። በአካል ብቻ ሳይሆን በማህበራዊ፣ በስሜታዊና በገንዘብ አቅም ተፈጥሮ የሰራቻቸው እንደዚህ ነው። የተሻለ አማራጭ ወደ ክፍሉ ሲገባ ጥናቶች እንደሚያሳዩት ሴቶች ከወንዶች ይልቅ ለደረጃና ለሀብት ትልቅ ቦታ ይሰጣሉ። እንዲያውም እንቁላል በሚጥሉበት ጊዜ ወደ ጉልበተኛና በራስ መተማመን ወዳለው ወንድ ይሳባሉ። ሾፐንሃወር ይሄ መረጃ ባይኖረውም በሴቶች ባህሪ አይቶታል።
እንዴት እንደሚያሽኮረምሙ፣ እንዴት እንደሚመርጡና እንዴት እንደሚተው። ስለዚህ ከሴት ተፈጥሮ ጋር የሚጋጭ ፍላጎት ያለው ወንድ ወዮለት። ሴቶች ይህን ባህሪ ያዳበሩት በከባድ የጥንት ዘመን ነው። ህይወታቸው የተመሰረተው ትክክለኛውን ጠባቂና አቅራቢ ወንድ በመምረጥ ላይ ነው። ስለዚህ ተፈጥሮ መሳሪያ ሰጠቻቸው፣ ውበትና ስሜታዊ ብልሃት። ለዚህ ነው አብዛኛውን ፍቺ ሴቶች የሚጀምሩት። ለዚህ ነው ጎስቲንግ እና ዝምታ እንደ መሳሪያ የሚጠቀሙት። እየዋሹ አይደለም፣ ደመነፍሳቸው እውነታቸውን እየቀያየረባቸው ነው። ወንድ ዘላቂነትንና ታማኝነትን ሲፈልግ፣ እሷ ጥቅም ትፈልጋለች። በተለይ በዘመናዊ የፍቅር ገበያ ገደብ የለሽ አማራጮች ባሉበት ጊዜ ይሄ ስሜት ይበልጥ ተባብሷል። እሷን ለማግኘት ስትል ምን እየሰጠህ እንደሆነ ካልገባህ፣ ለምርጫ ብቻ የተዋቀረን ሰው ታማኝነትን ስትጠይቅ ትኖራለህ። ይህን ነው ሾፐንሃወር ወንዶች እንዲሰሙ የፈለገው። እስካልፈለግካት ድረስ ትወድሃለች ብሏል። ስትፈልጋት ትሸሻለች። እሱ ያስጠነቀቀው ስለ ውበት ብቻ ሳይሆን ከውበት በስተጀርባ ስላለው ኃይል ነው። ሴቶች የሚገዙት በጉልበት ሳይሆን በስሜታዊ የበላይነት ነው። ዛሬ ሳይኮሎጂ ይህንን ድብቅ ኃይል ይለዋል። ድሮ ሴቶች ወንድን በአካል ማሸነፍ ስለማይችሉ በስነ ልቦና መታገል ነበረባቸው፣ በማራኪነት፣ በማሳፈርና በማወናበድ። ሮበርት ግሪን 48ቱ የኃይል ህጎች ስለ ስሜታዊ አታላዮች ያስጠነቅቃል። ሳም ባክኒን የተባለ ምሁር ሴቶች ዝምታንና ቀዝቃዛ ቁጣን እንዴት እንደ መቆጣጠሪያ መሳሪያ እንደሚጠቀሙበት ይገልጻል። እስኪ አስብ። በምክንያት አትከራከርም፣ ታለቅሳለች፣ አትጠይቅም፣ ፊቷን ታዞራለች፣ አትመታም ግን አንተ ደጋግመህ ይቅርታ እንድትጠይቅ ታደርጋለች። የምትፈልገውን የምታገኘው በመጠየቅ ሳይሆን እሷ እንዳታሳዝናት ፍርሃት በመፍጠር ነው። ይሄ ሁሌም ሆን ተብሎ የሚደረግ አይደለም፣ በተፈጥሮ የመጣ ነው። ወንዶች ደግሞ ለዚህ ስሜት እንዲንበረከኩ ስለተማሩ ወደ ወጥመዱ ይገባሉ። ለስሜቷ ተጠንቀቅ፣ ታገሳት ይባላሉ። ነገር ግን ማንም ሰው እነዛ ስሜቶች ስልታዊ ሊሆኑ እንደሚችሉ አይነግሯችሁም። ወንዶች ፍቅርን እንደ መስዋዕትነት ያዩታል። በሰጡ ቁጥር እሷ እንደምትቆይ ያስባሉ። ስለዚህ ይሰጣሉ። በመጨረሻ ባዶ እስኪቀሩ ድረስ። ሾፐንሃወር የፈራው ነገር የዘመናችን ባህል ሆኗል። ራሱን የሚሰዋ ወንድ ኤምፓየር ገንብቶ ለሱ ታማኝ ላልሆነች ሴት የሚያስረክብ ወንድ እየተፈጠረ ነው። ዛሬ የሴቶችን ተቀባይነት ለማግኘት የጠማ ትውልድ አለ። ብቻውን መሆን የሚፈራ፣ አይሆንም ለማለት የሚፈራ፣ ለመምራት የሚፈራ። እሷ ስትሄድ ማንነቱን ያጣል። የሾፐንሃወር መልስ ጥላቻ አልነበረም፣ መነጠል እንጂ። ብልህ ሰው ደስታውን የሚያገኘው ፍላጎቱን በማርካት ሳይሆን በመካድ ነው ይላል። በሌላ አነጋገር እሷን አትከተል፣ ብቃትህን ግን ተከተለው። በእሷ ስሜትና ውበት አትጠመድ። ልትቆጣጠረው የማትችለው ህይወትን ገንባባት። ዘመናዊ ስቶይዝም ይህንን ይደጋግማል። ወንድ በስሜት መገዛት የለበትም፣ በተለይ ከሌላ ሰው በሚመጣ ስሜት። ስቶይክ የሆነ ሰው ምላሽ አይሰጥም፣ መልስ ይሰጣል። ፍቅርን አይለምንም፣ ያጠራል። በጸጸት ስራ አይወድቅም፣ ይጠይቃል። ይሄ ቅዝቃዜ ሳይሆን ብስለት ነው። እሷ በአንተ ላይ ያላትን ዋጋ መወሰን ስታቆም እንደ አገልጋይ መኖር ታቆማለህ። ያኔ አደገኛ ትሆናለህ። ማረጋገጫ የማይፈልግ ወንድ ሊገዙት የማይችሉት ወንድ ነው። ለስላሳ ቃላት አያታልሉትም። ከፈገግታ ጀርባ ያለውን ስትራቴጂ ያያል፣ አፍቃሪነቷን ያያል፣ ግን አሁንም ዙፋኑን ይጠብቃል። ሾፐንሃወር የፈለገው ይህን ነበረ። የሚያዩ ወንዶች፣ የሚስቡ ወንዶች፣ ሴትን በጥልቅ መውደድ የሚችሉ ነገር ግን ማንነቷን ፈጽመው የማይረሱ። ምክንያቱም እሷ አዳኝህ አይደለችም፣ እናትህ አይደለችም። እሷ የስሜትና የተለዋዋጭ ታማኝነት ውጤት ናት። ይህንን ያለ ጥላቻና ያለ ምሬት ስትቀበል ሉዓላዊ ትሆናለህ፣ አትጠላትም። ከእሷ ኃይል በላይ ታድጋለህ። ድንበርህን የሚያከብሩ ሴቶችን መምረጥ ትጀምራለህ። ማጭበርበር ሲጀምሩ ትሄዳለህ። ወንድነትህ ለጊዜያዊ ምቾት አሳልፈ መስጠት ታቆማለህ። ደረጃ ያለው ወንድ በመሆንህ ይቅርታ መጠየቅ ታቆማለህ። ሾፐንሃወር እንደተነበየው ከቅዠት የጸዳ ሰው ያንሳል ስቃዩ። ምክንያቱም ነፍሱ ለሚፈትነውና ጥሎት ለሚሄድ ነገር አሳልፎ አይሰጥም። ከርቀት ይወዳል፣ ባሪያ ሳይሆን ያገለግላል። ራሱን ሳያጠፋ ይሰጣል። ይሄ የመጨረሻ የሴት ጥላቻ ሳይሆን ሉዓላዊነት ነው። ትጥቅህን እንድትፈታ በሚፈልግ ዓለም ውስጥ መስመርህን የመጠበቅ ችሎታ ነው። አብሮ ለመራመድ ብቁ የሆነ ሰው እስክታገኝ ድረስ ብቻህን ለመራመድ ድፍረት ማግኘት ነው። ስለዚህ አትናደድ፣ ንቃ፣ ቀዝቃዛ አትሁን፣ ግልጽ ሁን። ምክንያቱም እውነታውን የሚያይ ወንድ እውነታውን የማይፈራ ጀግና፣ ኩሩ ወንድ ስለሆነ ብቻ። ውድ የሳቢሳ ቤተሰቦች የዛሬው የሳቢሳ ፕሮግራም ይሄን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ